ልጅቷ ለስሙ ካሁን በፊት አረብ ሀገር ሰርቻለሁ እያለች ነው። ግን እንዴት በቀላል ነገር እንደተሸወደች ደግሞ ጉድ ስሙ። የዚህ ችግር ያለባችሁ ቶች መዳማችሁ የፈለገችውን ነገር ብትላችሁ በጭራሽ እንዳሰማት። መደራደር በሌለባችሁ ነገር አትደራደሩ። በዚህ አጋጣሚ ይህን ቪዲዮ እዩት። ቪዲዮን የቀረጽኩት ለእናንተ ብዬ አይደለም። አንዲት አዲስ የመጣች እህቴ ስትጠይቀኝ ለእሷ ለማሳየት የ58 ሴኮንድ የቀረጽኩት ቪዲዮ ነው። ግን ለአንዳንድ እህቶች ለሚጠቅም ብዬ ከዚህ ላይ አስገብቸዋለሁ ማለት ነው። ልጅቱ ምን እንዳለች ላካፍላችሁና ከዛም በዝርዝር እመለሳለሁ። ምን ትላለች መሰላችሁ? ትናንት አንድ ቪዲዮ አካፍያችሁ ነበር። ከዚያ ቪዲዮ ስር የተጻፈ ኮመንት ነው። በጣም ረዥም ኮመንት ነው የጻፈችው። ስሙት ያገሬ ልጆች። እስኪ ተይኝ እህቴ፣ ብቻ አልፎ አይቸው የምግብ ነገር አይወራ ትላለች። እኔ የምሰራባቸው ቤቱ የምግብ ችግር የለም። መዳምም የፈለግሽውን ሰርተሽ ቢ አትፍሪ ትለኛለች። ግን ምን ዋጋ አለው? ከአንጀቱ አይደለም አውቃ ነው ያልኩበትን ምክንያት ልንገርሽ። የእነሱን አራት አምስት አይነት ምግብ ስሰራ ምንም አትልም። በቃ ሰርተሽ ቢብላኝ ያለች ብዬ ለራሴ የሆነ ምግብ ገና መስራት ስጀምር እያሸተተች ትመጣና ሹሪሃ እያለች ሁሌ ታሳቀቀኛለች። ቤቱ ጠባብ ነው። ሳሎኑ ለማጥባት ቅርብ ነው። አይሸትም አልልም፣ ይሸታል። ግን የእነሱን ስሰራ ሸተት አትልም። የእኔ ሲሆን ብቻ ነው መሰል የሚሸታት። እኔም መስራት እየፈለኩ ደግሞ መታ ብትጮህስ ብዬ እተወዋለሁ። በተለይ ማታ ሳልበላ ስተኛ የሌሊቱ መርዘም እንቅልፍ አይወስደኝም ስለሚርበኝ። በዚህ ምክንያትም በቂ እንቅልፍ አልተኛም። ስሙ የሀገሬ ልጆች ማለት ነው። እስከዚህን ደረጃ ነው የደረሰችው። በዚህ ምክንያት በቂ እንቅልፍም አልተኛም። ከዚህ በፊት ዱባይ ሰርቻለሁ። እንኳን የአረብ የሀበሻ ምግብ እንደፈለግኩ ነበር የምሰራ። ከዚህ ግን ኮንትራቴ እስከሚያልቅ ቸኩያለሁ። ነጻነት ያለበት ቤት የደረሳችሁ አትሞኙ ብሎ አንቺ የሚልሽ መካሪ። አንቺም እኮ ነጻነት አለሽ። ስለ ምክርሽ እናመሰግናለን። አንቺ የፈለግሽውን ገንፎ እንጀራ ስትሰሪ ሳይ ታድላላለሁ። ሰዎችሽ ጥሩ ናቸው። ይህን ጸባቸውን አይቀይርብሽ። የአረብ ጥሩ የለውም ባክሽን። ራሴ ብልጥ ስለሆንኩ ነው። ያ ምናለችን? ጸባቸውን አይቀይርብሽ። እንደኔ ጠባብ ቤት ወይም ምግብ ከሌለበት ቤት የደረሳችሁ እህቶቼ አይዞን። ከውጭ ገዝቼ እንዳልበላ ለሀገሩ አዲስ ለማለት መሰለኝ ለሀገሩ ነዲስ ናለችው። አኪድ አዲስ ለማለት ነው። ለሀገሩ አዲስ ነኝ። የዱባይ ጦር ተጫወተብኝ። ሳውዲ ብቻ ይሁን ይህም ያልፋል የሚባልና የማይባል ነገር በመጀመሪያ ለይተን ማወቅ አለብን። የሀገሬ ልጆች ገባችሁ? ስንት ብዙ ችግር ያለባቸው እህቶች ስንት ነገር እኮ ተቻችለው ግን ራሳቸውን ላለመጉዳት ብዙ ነገር እያደረጉ ነው። አንቺ የተከለከልሽው በጣም ቀላል ነገር ነው። ይሄ ደግሞ ምንም አይደለም። የራሴ ሰልፍና እንጂ ይህን ነገር ማስተካከል ትችያለሽ። መዳምሽ መታ አትብል ያለለችሽም። ለዚሁም አፋውታ የፈለግሽውን ምግብ ሰርተሽ ቢብላሻለሽ ማለት ነው። በነገራችን ላይ ልንገራችሁ የሀገሬ ልጆች፣ አይታችሁ ከሆነ ምግብ የምትሰሩ ልጆች ታውቃላችሁ። ምግብ የማሰሩ ላታውቁ ትችላላችሁ። ምንድነው መሰላችሁ? እናንተ ማጥባ ምግብ እየሰራችሁ ድንገት ቢመጡ እንኳን ማጥባ አይገቡም። የሀገሬ ልጆች ልክ አለ አይደለ? ያንን የሚሰራ ምግብ እንደማይበሉት አድርገው ነው የሚያዩት ማለት ነው። የሚበላ ሁሉ አያስመስሉትም። እፍፍ ሪሃት በሰሉ እፍፍ ሪሃት አኪል የሆነ እቃ ፈልገው ውሃ መጠጣ ፈልገው እንኳን ከሆነ ማጥባ አይገቡም። ገባችሁ? አጤንያና በወግፍ በራ ነው የሚሏችሁ ማለት ነው። እኔ መግባት አልፈልግም። ሽንኩርት ሽታ አለ፣ የምግብ ሽታ ስላለ ይሸተኛል። ስለዚህ የምትፈልገው ነገር አቀቢ ነው የምትል ውጭ ሆና ማለት ነው። ግን ኋላ ስታቀርቡላት እንክት አድርጋ ነው የምትበላው። ምን እላችሁ ፈልጌ ነው፣ ገና መዳሜ ምንድነው የሚሸት እያለች አስታቀቀች ብዬ በዚህ ልክ በራብ ተጎድቼ እንቅልፍ እስከ ለመውሰድ ድረስ እስከምድርስ የሚያደርሰኝ ምንም አይነት ደረጃ የለም። አትብል ብላ ብትከለክለኝ ምግብ ከልክላኛለች ብዬ ወደ ቢሮ ወስዳታለሁ። አሁን አንቺ እኮ ጥጋብ ነው፣ እውነት ጥጋብ ነው ማለት ነው። የፈለገ ያክል ሸተተ ብትልሽ እና ምግብ ሳይሸታ ልትሰሪ ኑሯል እንዴ? የእነሱን አራት አይነት ምግብ ስሰራ ሸተተ አትልም። የእኔ ሲሰራ ግን ሆን ብላ ሸተተ ትለኛለች። እና ምን አገባሽ ብትልሽ፣ አዎ እየሰራው ነው። ሰርቀሽ አይደለም ገብተሻል አይደለም። ሲፈቀድልሽ ይቀርና ስንት ጀግናቶች አሉ መሰላችሁ፣ ስራቸው እንዳይበላሽባቸው ካልበሉ እንደማይኖሩ ስለሚያውቁ እንደምንም ተጣድፎ ማለት ነው እየሰረቁ እንኳን የሚበሉ እህቶች አሉ። ለምን ከዛ ቤት እስካለን ድረስ ይበላሉ እንጂ አይበሉም አንባልም። የሀገሬ ልጆች
በነገራችን ላይ አረቦች አንድ ቀን ደግሞ ስታደርጉ የሆነ ነገር ካዩዋችሁ ያን ነገር ሁሉ የምታደርጉት ነው የሚመስላችሁ። ለምሳሌ እኔ ዛሬ አሁን እንደምትሆኝ እንጀራ እየጋገርኩ ነው አይደለ? እንጀራ ስጋግር ዛሬ መታካየች ሁሌ እንደዚህ እንደማደርግ ነው የምታውቀው። ገባሽ? እና አንቺ ከፊት እየሰራሽ 2-3 ቀን አይታሻለኝ። ከዚያ አንቺ ደግሞ ሸተተ ስትልሽ በዚያ ተሳቀሽ ደግሞ ምግብ መስራችን አቆምሽ ማለት ነው። ግን እሷ ግን የምታስበው አሁንም ድረስ ያንን ምግብ እየሰራሽ እየበላሽ እንደሆነ የምታውቀው። ገባሽ? ስለዚህ ምግብ መዳሜ ሸተታለችኝ በዚህ ተሰቃቄ ተውኩት። ኧረ እውነትሽን ነው እንዴ? አንቺ ማቀበጥ ነሽ የኔ ውድ። ደግሞ እኮ ከአሁን በፊት አረብ ሀገር ሰርቻለሁ እያልሽ ነው። አዲስ ስትሆኝስ? እሺ ብልጠው ነው የሀገሬ ልጆች፣ በሆዳችሁ አትደራደሩ። ወላይ ከምሬ ነው የምላችሁ። የፈለገችውን ነገር ትበላችሁ። በቃ አትብሉ ብላ ከከለቻችሁ ብቻ ቢሮ ሰጂ ይበሉ። ግን እሳቀቃለሁ ታይኛለች ብዬ እንደዚህ ብዬ እንዴ እና ብታችሁስ ምንድን ነው ይሄን ያክል? እኔ አላቅም። ግን እስኪ ከጠቀማችሁ ማለት ነው። ብዙዎቻችሁ እንግዲህ ምግብ ያለበት ቤት እየኖራችሁ ለመስራት ይሸታላችሁ የምትሳቀቁቶች ካላችሁ ብዙ ነገር የማይሸቱ ምግቦች አሉ። በነገራችን ላይ ያኔ ትንሽ የተወሰነ ቀለል ያለ ሽታ ሊኖራቸው ይችላል። ለምሳሌ ገንፎ ብንወስድ ገንፎ አይሸትም። ያገሬ ልጆች ገንፎ ሰርታችሁ መጠቀም ትችላላችሁ። መግቢያ ላይ እያሳየኋችሁ የፓስታ ሰላጣ ነው፣ የመኮረኒ ሰላጣ፣ የሩዝ ሰላጣ መስራት ትችላላችሁ። ገብቷችኋል? እኛ አበሾች ብዙ ጊዜ ያው ድምቅ ያለ ነገር፣ የሚያቃጥል ነገር፣ በደንብ የበሰለ በደንብ የተቁላላ ነገር ስለምንወድ እንጂ በሰላጣ መብላት ትችላላችሁ። ሩዛችሁን ሰርታችሁ ነጭ ሩዝ ቀቅሉ። ከዛ ቲማቲም ቃሪያችሁን ከትፋችሁ፣ ሽንኩርታችሁን ከትፋችሁ፣ ዘይቶን ጨምሩ፣ ሎሚ ጨምሩ። ከዛ ጋር ቀላቅላችሁ ስትበሉት በጣም አሪፍ ጣዕም ነው ያለው ማለት ነው። መግቢያ ላይ እንዳልኳችሁ ያንን ፓስታ የቀረጽኩት አንዲት አዲስ የመጣች እህት የነበረችና ሰለቸኝ የዚህ ሀገር ሩዝ ምናምን ስትል ለእሷ ለማሳየት የ58 ሴኮንድ ቪዲዮ ነበረ እና ግን ለእናንተ ከጠቀማችሁ ብዬ ነው ይዤላችሁ የመጣሁት። እና በቀላል ነገር ስሩ እሺ። ዳቦ መጋገር ትችላላችሁ። ዳቦ ስትጋገር ትታይ ማለቴ አልከለከለችም። ብዙም ሽታ ስለሌለው አትሳቀቂም። ለምን ሰራሽ ምሽም አትልሽም። ለምን ሰራሽ ብትልሽም ደግሞ መልሳለሽ። ምክንያቱም የፈለግሽውን ነገር ሰርተሽ ብለሽኛል እኮ ብለሽ ትመልሽላታለሽ። ግን የሀገሬ ልጆች በማይቀልር ነገር አትቀልዱ። የፈለገችውን ትበል። ወላሂ ባትበሉ እንዴ አስቡት። በረሃብ ምክንያት እንቅልፍ አልወስደኝ እያለ በቂ እንቅልፍ አልተኛም። ከዛስ ነገ ከጥሙ ስትወኛ ሶጣ ጥልሻለች። በእኔ ምክንያት ነው እኔ አሳቀቂያት ነው እንደዚህ ሆነች እኮ አትልሽም። እኔ በመዳሙ አልፈርድም። ጭራሽ ደግሞ ቢተብለሽ ስንቶች አሉ መሰለሽ እንዳትበሉ እየተባሉ እየተከለከሉ ማለት ነው። ነብሳቸውን ለማቆየት እየተሽለከለኩ እየሰሩ የሚበሉ እና ገና ሽትታለች ብለሽ እሷ እንደተኛች ተነሽ። አንድ ቀን ሰርተሽ ለ2 ቀን ለ3 ቀን ተጠቀሚ። ፍሪጅ ውስጥ አስገብተሽ ማለት ነው። ፍሪጃችሁ ውስጥ አስገቡ። አንድ ቀን ሰርታችሁ አንድ ቀን ሸተተ ብትባሉም ቻሉት። ከዛ ሰርታችሁ ከጨረሳችሁ በኋላ ደግሞ ዳወኒ ማለት ነው ውሃ ጨምራችሁ አፍሉበት። ማጥባሁን ብርቱካን አፍሉበት፣ ይለቅላችኋል። እንደዚህ ያለ ጠባብ ቤት ውስጥ የምትኖሩ እህቶች ተመልከቱ። ይሄ የመሰለ ዳቦ እየጋገራችሁ ብሉ። እንጀራ አንቺ የተመቸሽ አንቺ እኮ ደልቶች ነው ትላላችሁ። ይሄው ዳቦ እንደዚህ እያሳመራችሁ እየጋገራችሁ ብሉ። ዳቦ ስጋግሩ ደግሞ ኦቨን ከውስጡ አትክተቱ እሺ። ከላይ በመጥበሻ ጋግሩ። እንደዚህ ያማረ ነው የሚሆንላችሁ። ትክክለኛ አገር ቤት ድፎ ዳቦ ነው የሚመስለው። በጣም ነው የሚያምረው ወላሂ። እንኳን እኛ ማለት ነው እንትን አረቦቹ ራሱ በጣም ነው የሚወዱት። ኬክ ነው እንዲህ እያሉ ነው የሚበሉት። እና ሞኝ አትሁኑ። በማይደራደር ነገር አትደራደሩ። የፈለገችውን ትበል። ሀላስ ሸተተኝ ካለሽ ኋላ እኔ ምግብ ሳልበላ አልኖርም። እየሸተተሽ ስለሆነ እንዴ ደግሞ እንደዚህ ማታድርጉ። ቆይ ግዴታ እናንተ የራሳችሁ ለምንድን ነው ለብቻ የምትሰሩ? የእነሱን ስሰሩ ጎን ለጎን አብራችሁ ሰሩ። እንደዚህ ያለ ቤት የደረሳችሁቶች ማለት ነው። የእነሱን 4-5 አይነት ምግብ ከምትሰሪ የራሽን በጎን አንዱን ስሪ ማለት ነው። እኩል ጨርሱ። በቃ ትልቁ መፍትሄ ይሄ ነው። ገብቷችኋል? ለእነሱ የምትሰሩት ምግብ እናንተ መመገብ የማትችሉ ከሆነ ለእነሱ ሰሩ፣ እናንተን በጎን ለራሳችሁ ሰሩ። አለቀ። ቀላሉን ነገር አታካብዱ። በዚህ ምክንያት ብቻ ራሳችሁን አትጉዱ። የሀገሬ ልጆች ኧረ ጉር ነው።